ለምንድነው ቪዲዮዎቻችን 200 እይታ ቪው ላይ የቆሙት? በ2026 ቲክቶክ ላይ ቪዲዮአችን ቫይራል ለማድረግ የድሮው ዘዴ አይሰራም። በአዲሱ የአልጎሪዝም አሰራር መሰረት ዜሮ ፎሎወር ኖሮህ እንዴት በሚሊዮን የሚቆጠር እይታ ማግኘት እንደምትችል በዚህ ቪዲዮ አሳያችኋለሁ። ቪዲዮ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። እንግዲህ እያንዳንድ ምናይ ይሆናል ማለት ነው። ዛሬ የቲክቶክ የ2026 2026ን አልጎሪዝም እንግዲህ እንደምታዩት በ2026 እንግዲህ የቲክቶክ አዲሱ አልጎሪዝም የሚሰራው ምንድን ነው? በዎች ታይም እና ሼር በሼር ነው። ጓደኞቻችሁ እንግዲህ አንድን ቪዲዮ ሼር ካደረጉት የቲክቶክ አልጎሪዝም ቪዲዮውን ፑሽ ያደርገዋል፣ ቫይራል ያደርገዋል ማለት ነው። ሌላዎች ብዙ እይታ ከታየም እንደዚሁ አልጎሪዝሙ የቲክቶክ አልጎሪዝም ይገፋዋል። አንድ ሰው እንግዲህ ደጋግሞ የእናንተን ቪዲዮም ካየው ቲክቶክ የቲክቶክ አልጎሪዝም ቪዲዮአችሁን ፑሽ ያደርገዋል። እንግዲህ ቲክቶክ ሌላው ቲክቶክ ቪዲዮ አፕሎድ ስታደርጉ ቪዲዮ አፕሎድ ስታደርጉ እንግዲህ እንደምታዩት የተለያዩ እንትኖችን መጠቀም ይኖርባችኋል። ምንድነው ቲክቶክ ቪዲዮ አፕሎድ ስታደርጉ ቪዲዮአችሁ ኳሊቲ ሊኖረው ይገባል ማለት ነው። ይህ ኳሊቲ በኳሊቲ ኤዲቲንግ የተደረገ መሆን መቻል አለበት። ለምሳሌ እኔ አሁን ይሄንን ቪዲዮ መጫን ብፈልግ ይሄን ቪዲዮ ስለምንድን ነው የሚናገረው? ስለምንድን ነው ርዕሱን መናገር የግድ ይለኛል። ለምን የቲክቶክ አልጎሪዝም እንዲረዳ ማድረግ የግድ ይኖርባችኋል። እዚህ ጋር ለምሳሌ የቲክቶክ አልጎሪዝም እንዲረዳ ምንድነው ይሄ ቪዲዮ ስለምንድነው የምትሰሩት? ምሳሌ ቴክኒስ ሞባይል ቲፕስ ወይንም ሞባይል ትሪክ ፎን ትሪክ ተሆነ የምሰራው ለምሳሌ ፎን ትሪክ ላለው እዚህ ጋር ፎን ትሪክስ እንደዚህ ያደርግና ከዛ ምንድነው የምትጠቀሙት? እንግዲህ አዲሱ የቲክቶክ አልጎሪዝም የሚጠቀማቸው አሁን ላይ ምንድነው ሃሽታጎችን ከሶስት እና ከአራት በላይ ሃሽታግ መጠቀም አይቻልም። ሃሽታጎችን ቢያንስ እስከ አራት ቢበዛ መጠቀም ይኖርባችኋል ማለት ነው። ከዛ በላይ እንደ ስፓም ይቆጥረዋል ማለት ነው። ከዛ በላይ መጠቀም አያስፈልግም ማለት ነው። ቪዲዮአችሁ እንግዲህ በካፕከት ወይንም በኢንሹት አፕ በደንብ ኳሊቲውን በጠበቀ ኤዲት ማድረግ ይኖርባችኋል። ለቫይራል እንግዲህ ፑሽ እንዲያደርገው ቪዲዮውን አንድ ይሄ ነው። ሌላ ደግሞ ምንድነው ማድረግ ያለባችሁ? 2026 እንግዲህ የዩቲዩብ አልጎሪዝም የተለያዩ በፊት አንድ ደቂቃ ቪዲዮዎችን የአንድን ደቂቃ ቪዲዮዎችን ያህል ነበረ እንደዚህ የሚቀበለው። አሁን እንግዲህ ትሬንድ የተለያዩ ትሬንድ ቪዲዮዎችን እነሱንም ፑሽ ያደርጋል ማለት ነው። ለምሳሌ እንደ ዩቲዩብ እየሆነ ነው አሁን ላይ። እንደ ዩቲዩብ ለምሳሌ ረዘም ያሉ ቪዲዮዎችንም አሁን ላይ በ2026 እየተቀበለ ማለት ነው። እንደ ዩቲዩብም ኤዲት የተደረገን ቪዲዮ ፑሽ የማድረግ እድሉ እንግዲህ ይሄ አፕዴት አዲስ በ2026 አፕዴት የቲክቶክ አፕዴት የመጣ ነው። ፑሽ የማድረግ እንትኑ እንግዲህ
አዲስ ፊውቸር አምጥቷል ማለት ነው። ሌላ ምንድነው? በ2026 የቲክቶክ አልጎሪዝም እንደምታዩት በፊት ላይ ትንሽ ደቂቃዎችን ቪዲዮ ነበር። አሁን ላይ ቢያንስ ረዘም ያሉ ቪዲዮዎችን መጫን ትችላላችሁ። ሌላ ምንድነው? ቫይራል ለመሆን ኮንስታንሲ በተከታታይ ቪዲዮዎችን መልቀቅ። ለምሳሌ አንድ ሳምንት ጭነን በዛንኛው ሳምንት የምንጠፋ ከሆነ እኛ ቪዲዮአችሁ ቫይራል አይሆንም ማለት ነው። ሌላ ምንድነው? ኳሊቲ ያለው ቪዲዮ ለምሳሌ ስለ ፖንትሪክ ተሆነ የምትሰሩ ስለ ሞባይል ተሆነ የምትሰሩ ለምሳሌ ቢያንስ ጥራት ያለው ቪዲዮ ኳሊቲ ያለው ቪዲዮ ሰርታችሁ መልቀቅ። ለምሳሌ 3 ቪዲዮዎችን ከምንለቁ ኳሊቲ ያለው ቪዲዮን አንድ ብትለቁ በሳምንት ቪዲዮአችሁ ቫይራል የመሆን እድሉ ያ ይበልጣል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደዚህ ሌላ ምንድነው? 2026 ላይ እንግዲህ እንደምታዩት የተለያዩ ነገሮችን አንጥቷል የቲክቶክ አልጎሪዝም። ለምሳሌ እንግዲህ ከዚህ እንመለስና ቲክቶክ አልጎሪዝም ያመጣችሁ ለምሳሌ እዚህ ጋር ለምሳሌ እንደምታዩት እዚህ ጋር ይሄ አዲሱ እንትን ነው። እዚህ ጋር ክሬት የሚለውን ነክታችሁ እንደምታዩት እዚህ ጋር እንግዲህ እንደምታዩት እዚህ ጋር አውቶከት የሚለው አዲስ አፕዴት የ2026 አፕዴት ነው። ይሄንን ተጠቅማችሁ ፎቶአችሁን እንትን ማድረግ ትችላላችሁ ማለት ነው። ፖስት ማድረግ ትችላላችሁ። ያንን እንትን ፖስት ስታደርጉት ያንን ቀጥታ ፎቶአችሁን ቫይራል የመሆን እድሉ ከፍተኛ ነው። ለምሳሌ እንደምታዩት እኔ እንደዚህ ታደርጉና ክሊክ ታደርጉታላችሁ 4 ቪዲዮ ከሆነ ለምሳሌ ከዛ እዚህ ጋር ኔክስት የሚለውን ትጫኑና ፖስት ታደርጋላችሁ። ይሄ እንግዲህ የ2026 አዲሱ የቲክቶክ አልጎሪዝም ኤክስፕላይድ የሚያደርገው አንዱ ይሄ ነው። እንደምታዩት አውቶ ከት ይባላል። ይሄ አዲስ የመጣ አዲስ አፕዴት ነው። የዛሬው ቪዲዮ ይሄን ይመስላል። ቪዲዮውን ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮችን እንዳደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።